ያለሽ እንዳይመስል አንተ ጅንን ያለሽ ስርዓት የሌለሽ ባለጌ አታፍሪ ለሞላኔ ምን አስተጅ ያለሽ እንግዲህ ሁለት ያጣሉ በአንዱ መቀስ አለብኝ አይደል? የራቱን ጉዳይ እንዴት አደረግሽ እንዴ? አንተ ልጅ አመረርክ እንዴ? ሞት ይውሰዳ አይደለም። ምን አይነት ፈጣጣ ነው? ካሁን በኋላ ነው አሚንን ማለት ካሁን በኋላ ነው አሚንን የሚያስቀይማት ሰው ጸቡ ካንተ ጋር ሳይሆን ከኔ ጋር ነው የሚሆነው። የለም እሱን ለቀቅ አድርጋ ያችን አለልህን እዛ እንደፈለክ አድርጋ አንቺ ለማፈሽን ሰብስቢ ነው አሚንን ኤሚን ትልቅ ችግር ውስጥ ገብታለች። አባትና እናቷ ስለሷ ጉዳይም እያወሩ ይገኛሉ። ኤሚን ምንድነው ያደረገችው? ኤሚን እንግዲህ በኤርሚያስ ፍቅር ልቧ ታውሮ ኤርሚ የሚላትን ሁሉ አድርጋለች። ጭራሽ ባስ ብሎ ኤርሚ የድፍረቱ ድፍረት ቤተሰቦች ጋር ፍቅረኛዬ ነው ብለሽ እንድትነግራቸው እፈልጋለሁ ሲል ወንድሟ ድርስ ናሆም ድረስ ሲል ከመኪና አስወርዶ እንግዲህ በጥፌ ሲያጮላት ነበረ ማለት ነው። የኤርሚ ጉድ ተዘርዝሮ አያልቅም። መኪና ውስጥም ኤሚንን ሲስማት፣ በተለይ ደግሞ ኑሐሚን ስታየው ጭራሽ ይባስ ብሎ በደንብ ያልሆነ ነገር ሲያደርግ ነበረ። ወይዘሮ ዝናሽ በግርምት እንዴት የኔ ልጅ ይሄንን ልታደርግ ቻለች ብላ በጣም ተናዳለች። ሰላም ውዶችዬ፣ ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኑሐሚን ድራማ ነው ማለት ነው። ቀጣዩን ክፍል አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። አዲሶችዬ ላይክ እያደረጋችሁ ሰብስክራይብ አድርጉ። አዲሶች ነባሮችዬ ላይክ እያደረጋችሁ አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ እነግራችኋለሁ ማለት ነው። በጣም በሚገርም ሁኔታ እንግዲህ ናሆም በጣም ተናዷል። በተለይ በኤሚን ያደረገችው ነገር ልክ አይደለም። ኤሚን በጣም ትልቅ ስህተት ሰርታለች። በእርግጥ ፍቅር ውር ነው፣ ምን ላይ እንደሚጥለን አናውቅም። ነገር ግን የፎከረባችሁ ሰው አለቅሽም፣ እኔማ ያልሆነ ቦታ ነው የማስቀምጥሽ ታያለሽ። በተለይ ያኔ ኑሐሚንን በጣም ሲያጣጥሏት አሳይሻለሁ ብሎ ፎክሮባት ነበረ። ያ ታዲያ የፎከረባት ሰው አንድ ቀን ሊበቀላት እንደሚችል እንዴት ነው ያልገባት ኤሚንን አሁን ኤርሚ ያሰበው ነገር አላምጦ መጥፋት ነው። ማለትም ሌሎች ሴቶችን ሲያደርግ እንደነበረው ማለት ነው ከኑሐሚን ውጪ። ኑሐሚን ቆራጥና ጠንካራ ስለሆነች ብቻ እስካሁን ድረስ እሷ ብቻ ናት ያልተሸነፈችለት። ኢቭን እንደው በጣም እውነቱን ለመናገር አምራን ራሱ ስቲል በጣም ነው የምትወደው የምታፈቅረው ማለት ነው ኤርሚ በጣም ሴቶች ላይ በጣም የሚገርም ወንድ ነው ማለት ነው። እንግዲህ ከዚህ በፊትም እንደተመለከት ነው በእርግጥ እሷ ብዙን እንደዛ ብታደርግም ኤደን ራሱ በጣም ስትለማመጠው ነበረ። ዘርባይ አንቺ አሁን አንቺ ሴት ነሽ እያለ ነው ሲያጣጥላት የነበረው ማለት ነው። በተመሳሳይ ኤሚንም ያኔ አፈቅርሃለሁ አንተ ጋር ካላደርኩ ሞቼ እገኛለሁ ስትለው ዞር በይ ነበር ያላት። ምክንያቱም ኑሐሚንን በጣም ስለሚያፈቅራት ማለት ነው። በጣም ነው የሚወዳት ስቲል። ነገር ግን አሁን ላይ ኑሐሚን ኤርሚን ማየት ራሱ አትፈልግም። ማየት እንኳን አይደለም ይቅርና አሁን እርግዝናሽ የለሽም ልጅ። በእርግጥ በጣም ደስ የሚለው ነገር እርጉዝ አይደለሽም ተብላ በጣም በደስታ ላይ ነው ያለችው። ህይወቴን በስርዓቱ መምራት እፈልጋለሁ፣ አዲስ ህይወት መጀመር እፈልጋለሁ፣ ከህይወቴ ውጣልኝ ብለዋለች ኤርሚን። ታዲያ ኤርሚ በዚህ የተናደደው ኤሚንን የቁጫን መበረጃ አድርጓታል ማለት ነው። እንግዲህ ኤሚን ጋር ያለም ኑሐሚንን ሲያይ በጣም ነው የሞቀው ማለት ነው። በቃ በጣም ነው ደስ ያለው፣ አስቀናው አይነት ነገር። ኑሐሚን ግን ቀንታ አይደለም። ኑሐሚን እንዴት ነው ለምን እንደዛ አየችው? እችን ህፃን ልጅም ተጫውቶ መጫወቻ አድርጎ ሊተዋት ነው ብላ ነው በጣም ያዘነችው ማለት ነው። አቶ ለይኩን ታዲያ ስለ ኤሚን ሰምተዋል። ምን ብለዋት ይሆን? በጣም ከባድ ነው። በሌላ በኩል እንግዲህ ገነትና ኤደን ኑሐሚንን ለመበቀል አሁንም ደፋ ቀና እያሉ ይገኛሉ። አሁንማ እንግዲህ እሷ ባለጊዜ ናት፣ እርግዝናው ውሸት ነው ተባለ። እንግዲህ ሄዳም ደግሞ ቢሮ ስራ ልትሰራ ነው። ታዲያ እንግዲህ ጊዜው ዘመኑ የእሷ ነው፣ እኛማ መች ፈጣሪ ያየንና እያሉ እንግዲህ በጣም እያሽሟጠጧት ይገኛሉ። ኑሐሚን ደግሞ አሁን ላይ ምንም አይነት ሌላ ነገር አልፈልግም፣ አሁን ላይ እኔ ሰርቼ አባዬ ስራዬን ሰርቼ አንተንም አባቴን ማኩራት ነው የምፈልገው ብለዋለች። ልጄ ግን እንደው ካልሽ ከናሆም ጋር የምትይውን ስራ ብትተዩ ይሻል ነበረ ብሏታል። አይ አባዬ አልተውም፣ ምክንያቱም መስራት ስላለብኝ ቤት መቀመጥ አልፈልግም ብላለች። ናሆምም እንግዲህ ወንበርሽ አንቺን ነው የሚጠብቀው፣ ማንም ሰው አይቀመጥበትም ብሏታል። ታዲያ እዚህ ጋር አሁን ሁለቱ አንድ ላይ መስራታቸውን ያልወደደችውና የተናደደችው አምራን እንዴት ለምን እያለች ትገኛለች። አምራን ይህን ያለችበት ምክንያት እዩለ ናሆሜ፣ እኔ እኮ ሌላ ነገር አይደለም፣ ነገር ግን እቀናለሁ። በቃ ኑሐሚን ስራ አጥታ ከሆነ ሌላ ስራ እንፈልግላት፣ ሌላ ስራ ትስራ፣ ከአንተ ጋር ሳያት ግን በቃ እቀናለሁ እያለች ነው። እሱ ደግሞ ይኸውልሽ ይሄንን ነገር በስነ ስርዓት አዳምጪኝ።
እኔ እኮ አይደለሁኝም ፍሬንድ የነበረችው ወይም ደግሞ እኔ እኮ አይደለሁም ማለት እኔና ኑሐሚን ምንም እንደሌለን ታውቂያለሽ ጠንቅቀሽ ነግሬሻለሁም ደግሞ ይልቁንስ አንቺ ከኤርሚ ጋር ያለሽ ነገር አለ እንዴ? ምክንያቱም አንቺ ኤክሴ ነው ብለሻል ወይም ደግሞ የድሮ ፍቅረኛ ነው ብለሻል። በላይ ላይም ይሁን ድሮም በነገራችን ላይ በላዩ ላይ ነው የድሮ አይደለም ግን እሱ ተቀብሏታል። ይቅርታዋን ስለሚወዳት ነው ስለሚያፈቅራት ነው እንጂ ጠፍቶት አይደለም። ከሱ በፊት እንዳልሆነ ሁላ ማለት በሱ ላይ እንደሆነ ግልጽ ነው። ኑሐሚንም ነግረዋለች። እውነት እሷ ማለት እንግዲህ ለኑሐሚን ነግሯታል ያው ሊያገባ እንደሆነ እንደገና ደግሞ ከአምራንን ይቅርታ እንዳደረገላት ሲነግራት እና ከኔ በፊት ያው የኤርሚያስ ጉዳይ እንደሆነ ከኔ በፊት የነበረ እንደሆነ ነግራኝ ተስማምተናል ሲል ጊዜ ቆይ እሷ ብላህ ነው ወይስ አምናበት ነው ብለዋለች። በነገራችን ላይ እሷ ስላለችው ነው ምንም አምኖበት ምናምን አይደለም ግን እሷ ስላለችው በነገራችን ላይ አቶ ለይኩን በጣም በሚገርም ሁኔታ ለነ ኑሐሚን ማለት ነው ለወይዘሮ ገነትም ለኤደንም ለሁሉም በጣም ደግ በጣም ቸር ነው አቶ ለይኩን። ታዲያ አሁን ላይ ለይኩን እንግዲህ የራት ግብዣ አድርጓል። የራት ግብዣው ደግሞ በአቶ ተሰማ ቤት ነው በነ ኑሐሚን ቤት ማለት ነው። ነገር ግን ወይዘሮ ዝናሽ እዛ ቤት አልሄድም። ቆይ አንተ ምን አርግ ነው የምትለኝ እንዴ? ያለኔ መሄድ አትችልም እንዴ? በቃ ያለኔ ሂድ እያለች እየታገለችው ትገኛለች ማለት ነው ወይዘሮ ዝናሽ ለምንድን ነው አልሄድም ያለችው? ያው በገነት ስለተናደደች ነው። እንግዲህ ወይዘሮ ገነት የሰራቻት ስራ አለ ፋውል ነው የሰራቻት። በጣም ልክ ያልሆነ ነገር ነው ያደረገቻት። ምክንያቱም ገንዘብ ተቀብላ ያን ሁሉ ብር ከወሰደች በኋላ ወይዘሮ ዝናሽን ያው ማለት ሪከርድ ይዛባት ወይዘሮ ገነት ብዙ ነገር አድርጋታለች። ለባሏ መታመም ለብዙ ነገር መንስኤ ሆናለች። ስለዚህ እኔ አልሄድም ከሄድክ ራስህን ችለህ ሂድ ምን ማለት ነው ብላለች። በሌላ በኩል እንግዲህ ወይዘሮ ገነትም መቼም ዝናሽ አትመጣም አይደል ብላለች። እንዴ ትመጣለች ብሏታል አቶ ተሰማ ማለት ነው። እዚህ ጋር እንግዲህ ሁለቱ አባቶች የፈለጉት ምንድነው ስምምነት በቃ ሰላም መሆን እና አቶ ለይኩንም ደስ የሚለው ነገር እንግዲህ ለአቶ ተሰማ ቤቱን ገዝቶለት በስሙም አድርጎለታል። ታዲያ በስሙ ቢደረግለትም በቅናት የሞተችው ገነት እና እንዲሁም ደግሞ በቅናት የተንጣጣችው ኤደን አባዬ እስቲልኛ ግን እስካሁን ድረስም የጥገኝነት ስሜት እየተሰማን ነው ብላለች። እንግዲህ ይህን ያለችው ለምንድን ነው? አንተና እማዬ አብራችሁ አይደላችሁም ዝም ብለን የተጠጋን ጥገኞች እየመሰለን ነው እንጂ እኔም አንተ አባዬ እሷም ደግሞ ባለቤቷ እንደሆንክ እየተሰማን አይደለም ብላለች። እናንተ እኮ በጣም ስትጣሉ ነበረ ለየብቻ የምታድሩት። አሁን ላይ ግን ከመጣን ጀምሮ ለየብቻ ነው የምታድሩት። እኔ ይህንን ማለት እንደማይገባኝ ያውቃለሁ። ነገር ግን እማዬ እኔ ጋር ስታድር በየጊዜው ያንተን ስም ስለምታነሳ ነው ብላ እንግዲህ ኤደን ተናግራለች ማለት ነው። አቶ ለይኩንም እንግዲህ ይሄንን ነገር ገነት ለአቶ ለይኩንም ተናግራለች። እንደው ተቀመጥን እንጂ እኮ ነገሩስ እንደው ተወው እስቲ እንደ ባልና እንደ ሚስት እኮ አይደለም ያለ ነው ብላለች ወይዘሮ ገነት ማለት ነው። እና እንደው ብታስታርቀን ብላ ነበረ። አሁን ላይ አቶ ለይኩን እያደረገ ያለው የራቱ ፕሮግራም ይሄንንም የሚጨምር ነው። ማለትም በቃ ይቅር ስንባባል ከልብ ነው። በጣም ደስ የሚል በእውነት ለመናገር አቶ ለይኩን በጣም ደስ የሚል ጸባይ ያለው ሰው ነው። በጣም ልዩ ማለት ነው። አንዳንዴ ሰዎች ያጠፋሉ ግን በቃ ይቅርታ ማድረግ ነው። ምክንያቱም ይቅር በሉ ይቅር እንድትባሉም አይደል የተባልነው። ስለዚህ አቶ ለይኩን ይሄንን ተግባርና ምግባር ፈጸመ ይመስላል ማለት ነው። ወይዘሮ ዝናሽ እና ወይዘሮ ገነት ግን በእንደዚህ አይነት ነገር አይደራደሩም። አቶ ተሰማም ቢሆን እንደ ጓደኛው ነው። ለዚህም ነው ኑሐሚንና ምን ብለዋለች? አንተ ግን በጣም ትለያለህ ብለዋለች። ለምን? ትላንትና በመከራዋ በጭንቀቷ በችግሯ ጊዜ ነፍሰ ጡር ነች ተብላ ሁሉ ሲያጣጥላት አባቷ እንኳን አይንሽን ላፈር ኑሐሚን የምትባል ልጅ የለችኝም አልወለድኩም። እኔ እኮ የተሳሳትኩት እሷን ከገጠር አምጥቼ አያቷ ጋር ሳስቀምጥ ከአያቷ ጋር ተቀምጣ የነበረ አስተምርሻለሁ ብዬ ከተማ ሳመጣት ነው ጋጠ ወጥ ያደረኳት ብሎ እንግዲህ በነገራችን ላይ ኑሐሚን በራሷ ጊዜ አይደለም ጋጠ ወጥ የሆነችው ይሉኝታ አስሯ
አስሯት ይሉኝታ ይዟት ነው። ለአባቷ ስለረዳ ለአባቷ ብዙ ነገር ስላደረገ ጎዳና ላይ እንዳይወድቁ ስላገዛቸው ቤት ወስዶ ስላስቀመጣቸው ለዛ እንግዲህ ይሉኝታ አስሯት ነው ኤርሚ ጋር እንጂ ሌላ ፍቅር አይደለም። እንዲሁ ፍቅር ሲይዝማ ከናሆም ጋር ፍቅር ይዟት ነበረ፣ ግን አልወደቀችም። እሱም ያው አምራን ስላለችው አልተመለከታትም። ግን አሁን ላይ አብረው ሲሰሩ የእሱ ረዳት ስትሆን ምን ሊፈጠር ይችላል? በጣም ከባድ ነው። ለዚህም ነው የኑሐሚን አባት ልጄ ግን እርግጠኛ ነሽ ያ ስሜት አሁን ላይ የለም ብሎ ጠያይቋታን ደጋግሞ። የቱ ስሜት ከተባለ ናሆምን አበቅረዋለሁ ብለዋለች ለአባቷ ከዚህ በፊት ያረገዘች ሳይመስላት። ምክንያቱም የተሳሳተ መረጃ እርጉዝ ነሽ የሚለውን ከመሰጠቷ በፊት ናሆምን አፍቅረው ነበረ። ደግሞ እሷ ያፈቀረችው ለምንድን ነው? አቶ ለይኩንም እንዲጋቡ ይፈልግ ስለነበረ ነው። ታዲያ ኑሐሚን አሁን ላይ አብራው ስትሰራ ምን ሊፈጠር ይችላል? እንደው የፈራችው አምራን የፈራችው ነገር ሊፈጠር ይችል ይሆን ወይስ ምን ይፈጠራል? እስኪ እናንተ ምን ትላላችሁ? እኔ እሱ ነገር ሊፈጠር ይችላል ብዬ አስባለሁ። ምክንያቱም ናሆም ኑሐሚንን ይወዳታል። ለዚህም ምን ብሏልኝ? እኔ ግን በጣም ነው የሚያሰጋኝ። ምክንያቱም እንግዲህ አቶ ለይኩን ከዚህ በኋላ ስለነ ኑሐሚን መጥፎነት እዚህ ቤት እንዳይወራ በመጥፎ ሁለተኛ ከተመለከትሻቸው አለቀልሽ ብሏታል ለወይዘሮ ዝናሽ። በነገራችን ላይ ወይዘሮ ዝናሽ ብዙ ነገር አለባት ገና ጉድ። አሁን ስለ ዳጊ ራሱ ከተሰማ ምን አይነት ችግር ሊፈጠር እንደሚችል በጣም ከባድ ነው። ስለዚህ ወይዘሮ ዝናሽ ማለት ነው አሁን ላይ በጣም በጥንቃቄ ነው ያለችው። በጣም ምክንያቱም ኑሐሚንን በተለይ በጣም ተጠንቅቃ ኑሐሚንን ምንም ላለማስቀየም ምንም ላለማድረግ በጣም እየጣረች ትገኛለች። ምክንያቱ ከተባለ ደግሞ ኑሐሚንን የሆነ ነገር ካለች የሆነ ነገር ካደረገች ኑሐሚን መታ ስለ ዳግም ፍርጥርጥ ካረገች ለሁለተኛ ጊዜ አቶ ለይኩን ከባድ ነገር ነው ማለት ከዚህ በኋላ እንዳይናደድ ምንም ነገር እንዳታደርጉ የሚያናድደው ነገር በፊቱ እንዳታደርጉ ተብሏል። ስለዚህ ወይዘሮ ዝናሽ ሳትወድ በግዷ ትጠነቀቃለች ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል ስንል አምራን በጣም ከባድ ሁኔታ ላይ ናት። ምክንያቱ ደግሞ ኤርሚ ያስፈራራት ነው በቪዲዮ። እንግዲህ ኤርሚ የሴቶች ጠር ማለት ነው። ሴቶችን የማይምር በስማም ያ የኤርሚ ነገር እኔ በጣም ይገርመኛል። የሴት ጠር ብየዋለሁ ነው በቃ ማለት ሴቶችን በቃ እንደዚህ መጥፎ ነገር የሚያደርግ ልጅ ነው። እና በቃ አሁን ላይ ደግሞ ከዚህ በፊት ኤክሷ ነው ኦልሬዲ በቃ ከሷ በፊት ላይፍ ማለት ከናሆም በፊት ቦይፍሬንድ እና ገርልፍሬንድ እንደነበሩ ኦኬ ብሎ አምኖ ተቀብሏል ናሆም አሁን ላይ። እና ቪዲዮሽን እለቃለሁ ብሎ ቪዲዮ አሳያት ማለት ነው። አሁን ላይ ኤሚን ማድረግ ያለባት ያንን ቪዲዮ ናሆም ያንን ቪዲዮ ሊያዩ ይችላል ስልኳ ላይ። ስለዚህ ቀድማ መናገር ነው ያለባት። ኤርሚ ያው የበፊት ቦይፍሬንድ እንደሆነ ታውቃለህ። ስለዚህ አሁን ላይ አንተ ደግሞ ይሄንን ነገር እንዲያጠፋልኝ ከቻልከው አናግረው ወይም ደግሞ ሰውን ብቻ በቃ ብትነግረው ሰርጉ ምኑ ከመሆኑ በፊት። ምክንያቱም አቶ ለይኩን አሁን ላይ ሽማግሌ ልላክ ብለዋለኝ። ሽማግሌ የሚላከው ደግሞ አክስቷ ጋር ነው። ምክንያቱም ሆዷ በደንብ ሳይገፋ ምክንያቱም በደንብ ሆዷ ገፍቶ እርጉዝ እንደሆነች ትዳር ከተባለ ይጋቡ ከተባለ ለእነሱ ደግሞ ለስም ጥሩ አይደለም። ስለዛ ምንድነው አሁን ላይ እንዲጋቡ እያሰቡ ነው። ወይዘሮ ዝናሽ በእርግጥ ደስተኛ አይደለችም። አቶ ለይኩንም ቢሆን አሁን ላይ ሰምተዋል የአምራንን ፍላጎት። አምራን የምትፈልገው ከልጃችን ገንዘብንና ገንዘቡን ብቻ ነው ብላ ወይዘሮ ዝናሽ ነግረዋለች። እንግዲህ አቶ ለይኩን አሁን ላይ ምን ሊወስን ይችላል የሚለውን እንግዲህ ምንም እምቢ ማለት አይችልም። ምክንያቱም ስማችሁን ነው የዞርኩን ማጠፋው ብላለች። ሳይወዱ በግዱ እንግዲህ እሺ ማለታቸው አይቀሬ ነው። ለዚህም ታዲያ ኤርሚ አሁን ላይ እየተዘጋጀ ያለው ነገር ምንድን ነው ከተባለ ከሀብታም ቤት ልትገባ ስለሆነ ገና ለገና አምራን ገንዘብ መካፈል አለብኝ የሚል ቅናት ማለት ነው። ምክንያቱም አምራን ተሳካላት፣ ናሆምን አገኘች። እኔ ኑሐሚንንም አልተሳካልኝም፣ ምንም አልተሳካልኝም። ስለዚህ ኤሚንን አጥምቼ በኤሚን በኩል እዛ ቤት መግባት አለብኝ ብሎ እየተፍጨረጨረ ነው ያለው። በጣም ደፋር ነው በእውነት በጣም። እዚህ ቤት ውስጥ እኮ እንዴ እናቷን በጥፊ መትቷል። ወንድሞቿ ጋር ጸብ ነው ምንም በቃ አቶ ለይኩንም ቢሆን አለቀውም አስደበድበዋለሁ ብሏል። ለምን ኑሐሚንን እያስቸገረ ስለሆነ ብዙ ነገር አለበት፣ ግን ድፍረቱ ማለት ነው። እና እንግዲህ ወደፊት አምራን ግዴታ ለባሏ መናገር ነው ያለባት እንጂ ቪዲዮ እየላከ 10 ጊዜ ይሄኛውን ቪዲዮ አለ እያለ ገንዘብ እንዲቀፍላት ማድረግ የለባትም እላለሁ እኔ እንደግል። እናንተስ ምን ትላላችሁ ውዶችዬ? አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ሰላማችሁ ይብዛ ተወዳጆች። ላይክ ማድረግ አትርሱ አሉ። የምር ላይክ አድርጉ።